በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 24 በዚህች ቀን ከላይኛው ግብጽ የሆነ ቅዱስ አባት መነኮስ ጎርጎርዮስ አረፈ። የዚህም የቅዱስና የተመሰገነ ጎርጎርዮስ ወላጆች ደጎች ናቸው። በዚህም ዓለም ገንዘብ እጅግ ባለጸጎች ነበሩ። ይህን ልጃቸውን ጎርጎርዮስንም በበጎ አስተዳደግ አሳደጉት። መንፈሳዊ የሆነ የቤተ ክርስቲያንንም ትምህርት ሁሉ ስጋዊም ሆነ ጥበብንና ቋንቋንም አስተማሩት። ከዚህም በኋላ የሀገራቸው ኤጲስቆጶስ ወደሆነ ወደ አባ ይስሐቅ ወሰዱት። እርሱም እጁን በላዩ ጭኖ አናጉንስጢስነት ሾመው። ከዚህም በኋላ ወላጆቹ ሊያጋቡት አሰቡ። እርሱ ግን ይህን ሥራ አልወደደም። ሁለተኛም ወደ ጳጳስ ወስደውት ፍጹም ዲቁናን ተሾመ። ወደ አባ ጳኩሚስም አዘውትሮ በመሄድ ከእርሱ የእግዚአብሔርን ሕግ የሚማር ሆነ። ከወላጆቹም ብዙ ገንዘብን ወስዶ ወደ አባ ጳኩሚስ አቅርቦ በገዳማቱ ለሚሰሩ ሕንፃዎች ሥራ ያደርግለት ዘንድ ብዙ ልመናን ለመነው። እርሱም ተሳትፎ እንዲሆንለት ለሕንፃ ቤተ ክርስቲያንና ለመነኮሳት ቤት መስሪያ አደረገለት። ከዚህም በኋላ ቅዱስ ጎርጎርዮስ ዓለምን ትቶ ጥሪቱንና ገንዘቡን ሁሉ ንቆ በመተው ወደ ቅዱስ አባ ጳኩሚስም ሂዶ የምንኩስና ልብስን ለብሶ በጾም በጸሎት በመትጋት በመስገድ ከትህትና ከቅንነት ከፍቅር ጋር ይጋደል ጀመረ። አርአያነቱንና ምሳሌነቱንም ባዩ ጊዜ ከእርሱ ፈሪሃ እግዚአብሔርን ተምረው አመንዝራዎች የክፉ ስራቸውን ትተው እስከተውና ንስሐም ገብተው ንጹሐንም እስከሆኑ ድረስ ተጋደሉ። ከአባ ጳኩሚስም ዘንድ 13 ዓመት ኖረ። አባ መቃርስም ወደ አባ ጳኩሚስ በመጣ ጊዜ ሰውነቱን በማድከም ታላቅ ተጋድሎን እየተጋደለ ጥቂት ቀኖች ኖረ። ከዚያም በኋላ ወደ አስቄጥስ ገዳም ሊመለስ ወደደ። አባ ጳኩሚስም ከአባ መቃርስ ጋር እንዲሄድ አባ ጎርጎርዮስን አዘዘው። እርሱም አብሮ ሄደ። በእርሱም ዘንድ ብዙ ዘመናትን ኖረ። ከዚህም በኋላ በዋሻ ብቻውን ይኖር ዘንድ እንዲያሰናብተው የከበረ አባ መቃርስን ለመነው። እርሱም እንደወደድክ አድርግ አለው። ያን ጊዜም ወደ ተራራ ሄዶ ታናሽ ዋሻ ቆርቁሮ በውስጧ 7 ዓመት ኖረ። አባ መቃርስም በየዓመቱ 2 ጊዜ መጥቶ ይጎበኘዋል። አንደኛ ለከበረ የልደት በዓል፣ ሁለተኛም የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በተነሳባት በትንሣኤ በዓል ቀን ከእርሱ ጋርም ስጋውንና ደሙን ተቀብሎ ወደ ቦታ ይመለሳል። አባ መቃርስም ስለ ሥራ ሁሉ ይጠይቀዋል። እርሱም የሚያየውንና በእርሱ የሆነውን ሁሉ ይገልጽለታል። አባ መቃርስም ሊሰራው የሚገባውን የምንኩስና ሥራንም ይሠራ ዘንድ ያዘዋል። በተጋድሎም ውስጥ 22 ዓመታት ሲፈጸሙለት ከዚህ የድካም ዓለም ያሳርፈው ዘንድ እግዚአብሔር ፈቅዶ መልአኩን ላከለት። እርሱም ከ3 ቀን በኋላ ከዚህ ከኃላፊው ዓለም ወጥተህ ወደ ዘላለም ሕይወት ትገባለህ አለው። አባ ጎርጎርዮስም በአስቄጥስ ገዳም ያሉ አረጋውያንን አስጠራቸውና ተሳለማቸው። በጸሎታቸውም እንዲያስቡት ለመናቸው። እነርሱም ደግሞ በእግዚአብሔር ዘንድ እንዲያስባቸው ለመኑት። ከ3 ቀንም በኋላ አርፎ ወደ ዘላለም ሕይወት ገባ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጎርጎርዮስ ወለደብራጥስ አያዩ ዘውሄ ዘመንፈስ ሰትየ ከመሃሪያ ሰትዩ ሶበገደፈ ቅድሜው እስከ ዘዕለት ሲሳዩ ዘሎቱ ለሊሁ ወዘዋበዊሁ አጥረዩ ስርዓተ ማህበር አነጸ ለጳኩሚስ በንዋዩም። በዚህችም ቀን ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከመረጣቸው ከ72ቱ አርድእት ለአንዱ ሐዋርያ አርሊጦስ የምስክርነቱ መታሰቢያ ነው። ይህም ሐዋርያ ትውልዱ ከአቴና አገር ከታላላቆቿና ከምሁራኖቿ ነው። እርሱም ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነ፣ አገለገለውም። አጽናኝ የሆነ መንፈስ ቅዱስን ጸጋ በ50ኛው ቀን ከተቀበለ በኋላ ወደ ብዙዎች አገሮች ሄዶ ሕይወት የሆነ ወንጌልን ሰበከ። መግኒን ወደሚባልም አገር ደርሶ በውስጧ የከበረ ወንጌልን ሰበከ።
የብዙዎቹንም ልቦና ብሩህ አድርጎላቸው ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ሕይወት የሆኑ የወንጌልንም ትእዛዞች አስተምሮ ቀሳውስትንና ዲያቆናትን ሾመላቸው። ከዚህም በኋላ ከሳቸው ዘንድ ወጥቶ ወደ አቴና አገር ተመለሰ። በውስጧም የከበረ ወንጌልን አስተማረ። በዚያን ጊዜም በድንጋይ ወገሩት፣ ጽኑ የሆነ ስቃይንም አሰቃዩት። ከዚህም በኋላ ከእሳት ውስጥ ወረወሩትና በዚያ ተጋድሎውንና ምስክርነቱን ፈጽሞ የሕይወት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን። እኛንም በሐዋርያው ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የቅዱሳን ሰማዕታት የቤትረዋ የታይን መታሰቢያቸው የሆነ የሊቀ ጳጳሳት ገብርኤልም ዕረፍቱ ነው። የቴዎድሮስና የንጥራሊስም የቅዱስ አውሳኒዮስና የንስጢዮስም የዚያኖስ የዮስጦስና የወንድሞቹ የአልሶሪ የፍራጦስ የቆዝሞስና የድሚያኖስ ተጋድሏቸው መታሰቢያ ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአባ ሰላማ ዘደለው ተሰሚዮ መስዋዕተ ልዑል ንጹሐ በእንተ ትሕትና በይተአብዮ መንገላሃሎ ክርስቶስ ዘበላይሉ ሃልዮ በቤተ መቅደስ እንዛይወትር ጸልዮ መላከ ፍስሐ ወሳኤል ገብርኤል ተሬዮም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 25 በዚች ቀን ታላቅ ነቢይ ዮናስ አረፈ። በዚችም ቀን የፎቃ፣ የዮሐንስ፣ የእንድራዎስ፣ የጴጥሮስ፣ የጳውሎስ፣ የእንጦኒዮስ፣ የበርባራ መታሰቢያቸው ነው። በዚችም ዕለት የክረምት መውጫ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አገራችን ኢትዮጵያ ሕዝበ ክርስቲያኑን ሁሉ በቸርነቱ ይባርከን ይጠብቀን ለዘላለሙ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሳይከ እግዚኦ ጸሪቀ መበለት ውኩፈ ምላቡ ብላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ጻድቃን ደናግል አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘአጻፎን ዘይደርስ ለዘአንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይማረነ ኢየሱስ ክርስቶስ። አቡነ ዘበሰማያት